እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ ከዳዊት አንበልጥ ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ እንደው አባ በቃ የኔ ኃጢአት ምኑ ይነገራል? በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ማለት ይቻላል? አይቻ ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል? ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትብሎ ዳዊት ይገርማቸዋል ምእመናን። ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ እግዚአብሔር አልሰማውም። ልጁ ሞተ። አንድ በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 እጥፍ መለሰለት እግዚአብሔር። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለን። ኃጢአታችንን ዘርዝረን ነው መናዘዝ ያለው። ጠቢቡ ሰሎሞን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረት ያገኛል ይላል። ኃጢአታችንን በደንብ አድርገን ነው መናዘዝ ያለን። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል፣ መረጋጋት፣ ሰላም ያገኛል። አድበስብሶ ከተናዘዘ ከደበቀ ደግሞ በሽታውን የደበቀ ምን የለውም መዳን። ኃጢአታችንን ስንገልጠው አሁን የሰራነውን ኃጢአት ከልጅነት እስከ እውቀት እስካሁን የሰራነውን ካህኑ ፊት ቀርበን ካህኑ ምስክር ነው፣ የምንናዘዘው ለእግዚአብሔር ነው። ካህኑም ሰምቶ ከኃጢአት ማሰሪያ ማን ይፍታህ ነው የሚለው። ስለዚህ እግዚአብሔርንም ይሰማን እግዚአብሔርንም ይፈታል። ፍቱ እኮ ብሏቸዋል። እነሱ ግን አሳልፈው ለእግዚአብሔር መልሰው እግዚአብሔር ይፍታ ይላል። ፍቱ ብሏቸው ሳለ በትህትና ማለት የሰጣቸውን ይሰጡታል መልሶ። ስልጣን የሱ ስለሆነ ተመልከቱ። ስለዚህ ካህን ፊት መተን ስንናዘዝ እረፍት፣ ሰላም እናገኛለን። ኃጢአትን ስንደብቀው ደግሞ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ ዕድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ፣ በመጀመሪያ ሥራ መፍታት ነው። ሥራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምራል። ማናት አለ፣ የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉሥ የወታደር ሚስት ቀምቶ፣ ዳዊትን ያህል ንጉሥ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። ኦርዮ ተልኮ መጣ። ንጉሡ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣
ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በላለው። ዓላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል የእሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ። የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው፣ መዘዝ አለው። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ አስጭኖ ወደ ቤቱ ላከው። ኦሪዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርም? ኦሪዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጢያዊው ኦሪዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራል። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው፣ የተርሴስ ሰዎች። እና ኦሪዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦሪዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦሪዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢያት በአህያ ላይ ሆነው ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድነው አለ ዳዊት። ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኛል። እሺ ብሎ ይህንን በግ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገርህ አለው። ዳዊት አዘነ። ይሄ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ።
100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦሪዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምእመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሟ ቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 እጥፍ መለሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምእመናን። የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይኸው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሁን ንስሐ ስትገቡ ምእመናን ብዙዎቻችን ካህን ፊት ቀርበን ቅኔ የምናረጋለን ስንናዘዝ። አንዳንድ ሰው እንደው አባ በቃ የኔ ኃጢአት ምኑ ይነገራል፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ፣ እንደዚህ ማለት ይቻላል? ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከም። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ አሳይ። አንዳንድ ሰው ትልልቁን ኃጢአት ትቶ ትንንሹን ይናዘዛል፣ ጥቃቅኑን። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላል። አሁን ልብስ አጠባ ነው አገር የበጠበጠው ነው። እኔ እውነት ይሁን ውሸት አላቅም። አንዲት እናት ካህን ፊት ቀረቡና አሉ፣ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን። አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበት አሁን እኔ የድሮዎቹን አይሁድ ተው፣ የአሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫነዋል። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብሎ ያምናሉ። ስለዚህ የሰንበት ሊፍትም ይባላል፣ በየፍሎሩ እየሄደ የሚቆም ማለት ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት። አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን አገር ያንጫጫ። ኃጢአታችንን ዘርዝረን ለመናዘዝ ያብቃል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ
አፍርስበት። ሰይጣን ኩም ይላል። ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ነው። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እኛ ችግሩ ምን ሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም። ቀብር ላይ ቆመን እናቅዳለን። አረ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ማቱሳላ ነህ እንዴ አንተ 1000 ዓመት አይኖርም የምትለው? 100 ዓመትም አንኖርም። እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። የመዳን ቀን መቼ ነው? አቤት የመጨረሻው ምእመናን ካህናት ኃጢአታችንን ሰምተው ሲጨርሱ የሚሰጡን ቀኖና አለ። ስለሱ አንድ ነገር ነግሬያቸው እወርዳለሁ። ምን ይሰጠናል? ቀኖና ጾም ይሰጠናል፣ ጸሎት፣ ስግደት፣ ምጽዋት ብዙ ነው። በቤተ ክርስቲያናችን ፈውስ መንፈሳዊ የሚባል መጽሐፍ አለ። ብዙ አይነት የቀኖና አይነት አለ። ካህን ሊቆጣን ይችላል። አባት ልጁን መቆጣት ይችላል አይችልም? ይችላል። ስራ ሊያዘን ይችላል። ይሄን ቤተ ክርስቲያን ዞራ አጽዳ ሊልህ ይችላል፣ አጽጂ ሊልህ ይችላል። ዋናው ዓላማው ግን ምእመናን ቀኖና ማለት ሕክምና ነው እንጂ ቅጣት አይደለም። የሚሰጠን ጾም፣ የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ። አሁን እኛ የሚመስለን ምንድን ነው? ብዙ ኃጢአት ላለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ላለበት ሰው ትንሽ ስገድ የሚባል። እንደዛ አይደለም። ቤተ ክርስቲያን እንደውም በተቃራኒው ነው የምትሰራው። ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ፣ ወይም ዝም ብለህ ሂድ ብለው እሳቸው ለሱ ሊሰግዱለት ይችላሉ። ምክንያቱም ብዙ ስገድ ከተባለ አንደኛ ስግደቱን ሲሰማ ተስፋ ቆርጦ ሊጠፋ ይችላል። ሁለተኛ ችሎ ከሰገደ ደግሞ እንደው ስገድ ብለው ችሎ ከሰገደ እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በምኔ ነው ይላል፣ በስግደቴ ነው እንዳይል። እንደውም አንድ ሰውዬ ምን አደረገ መሰላችሁ? ብዙ ኃጢአት መጥቶ ለካህን ተናገረ። እኛ አባት በሳል ካህን ነበሩ። ሰሙትና አይዞ የኔ ልጅ ብለው 3 ስገድ አሉት። ስንት? 3000 ነው 300 አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። አላመነም። በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ክርስቶስ ተገለጠና ለምንድን ነው 3 ስገድ ያሉት ይህን ሰውዬ አላቸው። ጌታ ሆይ አሉት፣ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበረ? ታሰናብተው